ሰላም እንደምን አላችሁ ውድ ተመልካቾቻችን፣ ይህን ድምጽ የምትሰሙ ሁሉ የእግዚአብሔር ፍቅርና የእግዚአብሔር ቸርነት ከእናንተ ጋር ይሁን። ዛሬ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትምህርት መሰረት ሰው ልጆች ይጸልያሉ፣ ይለምናሉ፣ ነገር ግን በእግዚአብሔር ፊት ጸሎታቸው እንዲሰማ ምን ማድረግ አለባቸው የሚለውን ጥያቄ እናነሳና በዚህ ውስጥ 5 ነገሮችን አንስተን በዋናነት እንጨርሰዋለን ማለት ነው። ባለፈው እንግዲህ እግዚአብሔር ጸሎታችን ለምንድነው ማይሰማ ለምንድነው መልስ ማይሰጠን የሚለውን ነገር በአንድም በሌላ መንገድ እያነሳን ትንሽ ተወያይተን ነበረ። በእርግጠኝነት ያንን ቪዲዮ እንደጠቀማችሁ ተስፋ አድርጋለሁ። ያላያችሁ ካላችሁ ደግሞ ገብታችሁ እዩት፣ ታተርፉበታላችሁ። ዛሬ ታዲያ በዚህ እግዚአብሔር ጸሎታችን እንዲሰማ ምን ማድረግ አለብን፣ እንዴት ነው መጸለይ ያለብን የሚለውን ነገር ምን መካተት እንዳለበት አንስተን 5 ቁልፍ ሐሳቦችን እንወያያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ የመጀመሪያውና ዋነኛው ነገር የልብ ንጽህና የሚለው ነው። የልብ ንጽህና የሚለው እንግዲህ ይቅርታ የሚል ቃልም ሊተካው ይችላል። በዚህ ቃል ውስጥ በጣም በርካታ ነገሮችን እናይበታለን። መጀመሪያ ቂምና በቀልን ከልባችን ማውጣት ሊኖር ይችላል። እግዚአብሔር ጸሎታችን እንዲሰማ የምንፈልግ ከሆነ እግዚአብሔር በትክክለኛው መንገድ መጸለይና ወደ እርሱ ሐሳባችን ማቅረብ የምንፈልግ ከሆነ ከልቡናችን ውስጥ በጣም ንጹህ የሆነ ልቡና ሊኖረን ይገባል ማለት ነው። እንግዲህ ለዛ ነው ዳዊት በመዝሙሩ ልበ ንጹሃ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሀድስ ውስተ ከርሴ፣ አቤቱ ንጹህ ልብን ፍጠርልኝ ብሎ የሚጠይቀው። ለዛ ነው አባቶቻችን እንግዲህ በልብ ንጽህና ልቡናቸው ንጹህ በማድረግ ነቢያትስ ፊት ለፊት አይተው ተወያይተውታል። ሐዋርያትስ ልቡናቸው ንጹህ በማድረግ ከእግሩ ስር ቁጭ ብለው ተምረዋል ብለው የሚያስተምሩን ማለት ነው። ስለዚህ በእንደዚህ አይነት መንገድ እግዚአብሔርን ለማግኘት ከእግዚአብሔር ጋር ለመሆን የምትሻ አንዲት ነፍስ ልቡ ንጹህ የሆነ ልብ ያስፈልጋል ማለት ነው። ይህን ነገር እንዳለ እንያዝና እንደምን ድረስ ልባችን ንጹህ ይሁን ካላችሁ እግዚአብሔርን የምትሰጡት እግዚአብሔር የምታዘጋጁለት ንጹህ ስጦታችሁ ንጹህ የሆነ ልቡናችሁ ነው። እግዚአብሔር ልቡናችሁ እንጂ ገንዘባችሁን አይፈልግም፣ ማንነታችሁን አይፈልግም፣ ወይ ደግሞ ያላችሁን ሀብትና ንብረት፣ ያላችሁን መልክ፣ ያላችሁን እውቅና፣ ያላችሁን እውቀት አይደለም የሚፈልገው። እግዚአብሔር የሚፈልገው ከናንተ አንድና አንድ ንጹህ የሆነ ልቡናና በእርሱ ፊት በትህትና መቆምን ነው። ታዲያ ልቡናችሁን ንጹህ አድርጋችሁ ብትጸልዩ እግዚአብሔር ጸሎታችሁን ይሰማል። እንግዲህ በዚህ ውስጥ የምናየው አንድ አስቸጋሪ የሆነ ነገር አለ፣ ቂም የሚባል ነገር። ቂም በልባችን ይዘን የምናደርገው ጸሎት ልክ እንደ ታሸገ ቤት ውስጥ ሆነን ወደ ውጭ እንደምንጮህ አድርገው ይገልጹታል በጣም ብዙ ሰዎች ማለት ነው። እንግዲህ በተዘጋ ቤት ውስጥ ከውስጥ ሆኖ አንድ ሰው ቢጮህ ቢጣራ ወደ ውጭ ምንም ማሰማት እንደማይችል ሁሉ በቂምና በበቀል ውስጥ ሆኖ የሚጮህ ልቡና ወይም የሚጮህ ነፍስ ወደ እግዚአብሔር ጸሎቱ እንደማይሰማ እግዚአብሔር እንዲያውም በእግዚአብሔር ላይ መሳለቅ እንደሆነ ሁሉ አባቶቻችን ይናገራሉ። እሱን መጨቅጨቅ ብቻ ነው የሚሆን እንጂ ወደ እርሱ የምናደርሰው ጸሎት አይሆንም ተብሎ ይታሰባል። ለዛ ነው በመሰዊያው መባህን አስቀምጠህ ሂደህ ወንድምህን ይቅርታ በለው፣ ወንድምህን አስቀይመው ከሆነ እሱን ይቅርታ ብለህ መጥተህ መሰዊያን ታቀርባለህ የሚለው መጽሐፍ ቅዱስ። ለዛ በጣም ንጹህ የሆነ ልቡና ያስፈልጋል። ስለዚህ ለጸሎታችን ዋነኛ መፍትሄ የሚሆነው ንጹህ የሆነ ልቡና ነው። በሌላው እንግዲህ አባታችን ሆይ ብለን ስንጸልይ አይታችሁ ከሆነ እኛ የበደሉንን ይቅር እንደምንል አንተም ይቅር በለን ብለን እንጸልያለን። ከዚህ ጸሎት የምናገኘው አንድ ትልቅ ነገር አለ። ቢያንስ አንድ ሰው ወደ እግዚአብሔር መጸለይ ሲኖርበት ወደ እግዚአብሔር ጸሎቴን ማድረስ አለብኝ ብሎ ካሰበ በእርሱና በዙሪያው ያሉ ሰዎች የበደላቸውን ሰዎች ካሉ እነሱን ይቅርታ ማድረግ እንዳለበት የግዴታ እንደሆነ በዚህ ጸሎት ክፍል ማወቅ እንችላለን ማለት ነው። ከዛ ውጭ ግን እኛ ይቅርታ ሳናደርግ ለሰው ልጆች ሁሉ ምህረትን ሳናደርግ በእግዚአብሔር ፊት ጸሎት ማድረግ ማለት እግዚአብሔርን እንደመጨቅጨቅ ወይም በእግዚአብሔር ፊት መዘባበት እንደሆነ ይታሰባል። ሌላኛው ትህትና ነው። አባቶቻችን በትህትና ያላደረጉት ነገር የለም። በትህትና ሰማያት ሰንጥቀው ወጥተዋል። በትህትና በደመናም ተጭነው ሂደውበታል። በትህትና በጣም ብዙ ነገር አድርገዋል። ትህትና የሚለው ቃል ቀላል የሚባል ቃል አይደለም። እንደ ቀራጩ ሰው በእግዚአብሔር ፊት ስትቆም ራስን ዝቅ አድርገህ ማረኝ 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 ማለት ይኖርብሃል። ጸሎት ትእዛዝ ሳይሆን ልመና መሆኑን ማስታወስ ይጠበቅብሃል። ብዙዎች በእግዚአብሔር ፊት ጸሎት ሲያደርሱ በእግዚአብሔር ፊት ቆመው ለልመናቸው ቃል እንዲሰማቸው ሲፈልጉ እግዚአብሔር እንዲህ ብለው ይጠይቁታል፣
ይህንን አድርግልኝ፣ ይህንን አድርግልኝ፣ ይህንን አሳካልኝ፣ ይህንን መሆን አለበት፣ ይህንን እንዲሆን ፈቃድ አይደለም የሚሉት። አድርግልኝ አድርግልኝ የሚል ቃል ይጠቀማሉ ማለት ነው። ይህ አድርግልኝ የሚል ቃል በራሱ ትዕቢት ያዘለ ቃል እንደሆነ ብዙዎች ይናገራሉ። ለምን መሰላችሁ? እግዚአብሔር አምላክ ስትለምኑት ትእዛዝ እየሰጣችሁ እንዲያደርግላችሁ ትእዛዝ መስጠት አይደለም። አንድ የስራ ባልደረባችሁ ናና ይሄን አድርግ እንደምትሉት አይደለም እግዚአብሔርን ማዘዝ ያለባችሁ ወይም እግዚአብሔርን መለመን ያለባችሁ። እግዚአብሔር በፍጹም ትህትና በፍጹም ንጹህ በሆነ ልቡና ይህንን ነገር እንዲሆንልኝ እባክህን ፈቀድ ማለት ነው ያለባችሁ እንጂ ትእዛዝ የሚመስል ነገር ማስተላለፍ ከቶ በእግዚአብሔር በኩል ምስጋናችሁ እንዳይቀርብ ያደርግባችኋል። እግዚአብሔር ጸሎታችሁ እንዳይሰማ ከሚያደርግበት አንዱ ትልቅ ነገር በጣም ክፉ የሆነ ነገር ትዕቢት ነው። ትዕቢት እንዲይዛችሁ አይፈለግም። ሶስተኛው ደርሰናል። ሶስተኛው ስርዓተ ጸሎት ነው። ብዙዎች የጸሎት ስርዓት ላይ ተያይዞ የተለያየ ሀሳብ ያነሳሉ። ከተለያየ ሶርስ ያገኙትን ምንጭ አድርገው ሊገልጹ ይችላሉ። ከዚህ ጋር ተያይዞ እንግዲህ በጣም ብዙዎች ይህንን ያነሳሉ። እግዚአብሔር እንዴት ብዬ ብጸልየው ነው የሚሰማኝ? እግዚአብሔር በምን አይነት መልኩ ቆሜ ብጸልይ ነው? ተንበርክኬ ብጸልየው ነው የሚሰማኝ? እጆችን አንስቼ ብጸልይ ነው የሚሰማኝ? የሚል ነገር የሚያነሱ ሰዎች አሉ። ሁሉም ብታደርግ ይሰማሃል እግዚአብሔር። ግን አንድ ነገር ማስታወስ ያለብህ እግዚአብሔር ካዘዛቸው ስርዓቶች ውጭ ግን መሆን መቻል የለበትም። ዋናው ነገር ትህትናና የልብ ንጽህና እስካለ ድረስ ስርዓቱ መጠበቅም እስካለ ድረስ እግዚአብሔር ጸሎታችንን የማይሰማበት ምንም አይነት መንገድ የለም። በእግዚአብሔር ፊት ጸሎትህ እንዲሰማ ከፈለክ አባቶችን የነገሩህን አባቶች ያስተማሩህን የጸሎት ስርዓት መከተል በጣም አሪፍ ነው። እንግዲህ የጸሎት ስርዓት ላይ በጣም በብዙ መንገድ እግዚአብሔር ያስተምራል፣ ቤተክርስቲያንም ታስተምራለች። ስለዚህ እሱን መጠበቅ ይገባናል ማለት ነው። አራተኛው ሀሳብ እምነትና ትዕግስትን ነው። እግዚአብሔር እምነትና ትዕግስትን በጣም የሚወድ አምላክ ነው። ጸሎት ስታቀርብ በእምነት መጠበቅና በትዕግስት መጠበቅ በጣም መልካም የሆነ ነገር ነው። እግዚአብሔር የማይሰማ መስሎን ተስፋ መቁረጥ የለብንም። እሱን የሚሰጠን በጊዜውና በሰዓቱ እንደመሆኑ መጠን ትዕግስትን በጣም መለማመድ ይኖርብናል። እምነትን በጣም መለማመድ ሊኖርብን ይችላል። እምነት እንደማን ልለማመድ ካላችሁኝ ልክ ማቴዎስ ወንጌል ምዕራፍ 9 የተጻፈ አንድ የሚገርም ታሪክ አለ። ከ12 ዓመት እድሜ ጀምሮ ወይም ከ12 ዓመት ጀምሮ ደም ይፈሳት የነበረች አንዲት አይሁዳዊት ሴት ነበረች። ክርስቶስ ኢየሱስ በመንገድና በአደባባዮች እያስተማረ ሲያልፍ ዝናውን ስትሰማ እንዲህ ብላ አሰበች፣ ምናልባትም እኮ የዚህ ነብይ ጨርቁ ከኋላው ራሱ ብነካ ልድን እችላለሁ የሚል ፍጹም የሆነ እምነት። ከዛም እሱ ብቻ አላደረገችም፣ አምናም ወይም አስባ አልቀረችም። ሄደች፣ በክርስቶስ ኢየሱስ አጠገቡ ደረሰች። በጣም ብዙ ሐዋርያት አሉ፣ በጣም ብዙ ሰው ይከተለዋል። እርሱን መንካት በጣም አስቸጋሪ ነበረ፣ ግን እንደምንም ብላ ከኋላ ልብሱን ነካችው። ከዚያም ኢሚዲየትሊ ደሟ ቀጥ አለ። 12 ዓመት ጀምሮ ይፈስ የነበረው በአይሁዳውያን ዘንድ ደም በጣም የመርገም ምልክት ነው ብለው ስለሚያስቡ በጣም ነው ያሰቃዩት የነበሩ። እሷ በሄደችበት መንገድ እንዳይሄዱ ይጠነቀቁ ነበረ። ደሟ የተንጠባጠበ ሲያዩ የዛች መርገምተኛ ሴት የዛች ርግምት የሆነች ሴት ደም ነው ብለው ያስቡ ነበረ በትርጓሜ ወንጌል እንደተጻፈ። እናም ያንን ደም ቀጥ አለላት። ክርስቶስ ኢየሱስም ትልቅ የሆነ ኃይል ከእርሱ እንደወጣ አስተዋልና ወደኋላ ዘወር ብሎ አያት። አንቺ ሴት እምነትሽ አዳነችሽ፣ ጽኚ ብሎ አረጋጋት ማለት ነው። እናም እምነትን እንደዚች ሴት ማድረግ ይኖርብናል። እምነታችን ፍጹም የሆነ እምነት፣ የጸለይነው ጸሎት እግዚአብሔር አምላክ እንደሚሰማው፣ እግዚአብሔር አምላክ እንደሚቀበለው፣ ምናልባትም እንኳ ባይመልሰውና ባይቀበለው ራሱ ያን ነገር የለመነው ነገር ለኛ የማይጠቅም ነገር ወይ ደግሞ ከሚጠቅመው በላይ አድርጎ እግዚአብሔር ሊሰጠን ስላሰበ ነው እንጂ በእውነት እግዚአብሔር ጸሎታችን ቸል ብሎ እንዳልሆነ ማመን ሊኖርብን ይገባል። እምነታችሁ ፍጹም ይሁን። አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል ነበር ያለው ወንጌል። ስለዚህ ይህንን ቃል ማስታወስ ግድ ነው። ትዕግስትን ጸሎታችን ለምነን ለእግዚአብሔር በፍጹም ሕሊና በፍጹም እምነት አቅርበን እስከ መቼ ድረስ እንጠብቅ ካላችሁ እግዚአብሔር እስኪመጣ ድረስ ጠብቁ እላችኋለሁ። እግዚአብሔር ወዶ ፈቅዶ ነገሮችን እስኪያሳካላችሁ ድረስ ጠብቁ። ጊዜ ገድባችሁ ለእግዚአብሔር የዛሬ ዓመት መሆን መቻል አለበት፣ የዛሬ 5 ዓመት እንዲህ መሆን መቻል አለበት ብላችሁ ጊዜ ገደብና ቀጠሮ ሰጥታችሁ ለእግዚአብሔር ጸሎት አታቅርቡ፣ በፍጹም አታቅርቡ። አባቶቻችን ይገርማችኋል፣ ናና አድነን ከመዓቱም ሰውረን ብለው የጸለዩ ብዙ አባቶቻችን አሉ።
እነዚህ አባቶቻችን እግዚአብሔር ሰምቷቸው መጥቶ ጸሎታቸው ሰምቶ ነገር ሁሉ አስተካከለላቸው በርካታ ናቸው። በዚያ ልክ ደግሞ እንደዚህ ብለው ጸልየው እግዚአብሔርን እየጠበቁት እርሱ ሳይመጣ እነሱ ወደ እርሱ የሄዱ በጣም ብዙ አባቶቻችን አሉ። ከዚህ ቃል መማር እንደምንችለው እግዚአብሔር ጸሎታችን እንደማይሰማ ሳይሆን እስከ መቼ መጠበቅ እንዳለብን በጣም አስረግጦ የሚነግረን ታሪክ ነው። እግዚአብሔር የማይመጣበት አጋጣሚ የለም። እሱ ወደኛ እስኪመጣ ድረስ ወይ ደግሞ እኛ ወደ እርሱ እስክንሄድ ድረስ መጠበቅና መታገስ ግድ ይለናል። ስለዚህ እስከ መቼ ልታገስ፣ እንደማንስ ልታገስ ካላችሁ እንደ ኢዮብ ታገሱ እላችኋለሁ። ኢዮብ ምን ያህል እንደታገሰ ምን ያህል ዘመን እንዳስቆጠረ እሱም በፈተና ውስጥ ሆኖ በቁስል ውስጥ ሆኖ ምን ያህል እግዚአብሔር እንደታገሰው ምን ያህል እርሱ ክርስቶስ ኢየሱስን እንደጠበቀው የሚያሳይ ታሪክ ነው። እንግዲህ የኢዮብ ታሪክ በመጽሐፈ ኢዮብ ምዕራፍ 1 ጀምራችሁ ብታገኙት በጣም የሚገርም ታሪክ ነው። ትዕግስትን የመጠበቅ እግዚአብሔርን ለመጠበቅ እንደ ኢዮብ መሆን መቻል አለባችሁ። እግዚአብሔር እንዲህ ብላችሁ ለምኑት፣ እስከ መቼ ልጠብቅህ እስከ መቼ ልጠብቅህ የሚለው ቃል እስከ መጨረሻው ጠብቁኝ ነው የሚላችሁ እግዚአብሔር። እያመመህ ቢሆንም እግዚአብሔር ጠብቀው፣ እየመረረ እየከፋ ቢሆንም እግዚአብሔር አምላክህን ጠብቀው ብለው ሊቃውንት ቤተክርስቲያን ያስተምሩናል። ስለዚህ ይህንን ነገር ማስታወስ ግድ ይለናል። አምስተኛው ነጥብ ምግባርን ወይም ምጽዋት የሚለውን ነገር ነው። እንግዲህ በምግባር ውስጥ በጣም ከቃላት ባለፈ እግዚአብሔር ከመለመን እግዚአብሔርን ከመማለድ ባለፈ ማድረግ የሚጠበቁብን ተግባራት ሊኖሩ ይችላሉ ጸሎታችን ሊመለስልን። ምግባር በጣም መልካም የሆነ ነገር ነው። ምግባር ማድረግ የሚገባን ትልቁ ነገር ነው። አባቶቻችንም ለዛ ነው በተደጋጋሚ ምግባር ምግባር እያሉ የሚገልጹን ማለት ነው። ለዛ ነው ሃይማኖት እንበለ ምግባር ምውት ይእቲ፣ ሃይማኖት ያለ ምግባር ያለ ስራ የሞተች ናት፣ ጸሎታችሁ ያለ ስራ የሞተች ናት ይለናል መጽሐፍ። እንግዲህ በያዕቆብ መልእክት በምዕራፍ 2 ተጽፎ በምዕራፍ 5 ላይ ተጽፎ እንደምታገኙት ተደጋጋሚ ምግባር የሚለው ነገር በጣም ተደጋጋሚ የሚነገር ነገር ነው። ታዲያ በምግባር ውስጥ እግዚአብሔርን ለማስደሰት ከፈለጋችሁ ምጽዋት ማድረግ ይኖርባችኋል። ለሰው መራራት ሊኖርባችሁ ይገባል። ሰዎችን በትህትና ዝቅ ብላችሁ ማገልገልን፣ እንደዚህ አይነት ነገሮች በጣም አጥብቃችሁ ማድረግ የሚጠበቅባችሁ ትልቅ ነገሮች ናቸው። ጸሎትና ጾም፣ ጸሎት ከቸርነት ጋር ሲሆን ክንፍ አውጥቶ ወደ ሰማይ ያበራል ብለው አባቶቻችን ይናገራሉ። በመጽሐፈ መነኮሳት የምታገኟቸው አብዛኞቹ ጸሎተኞች ጸሎት ብቻ አይደለም ወደ እግዚአብሔር የሚያቀርቡት፣ በጣም ኃይለኛ የሆነ ምግባር ኃይለኛ የሆነ ትሩፋትን ይሰራሉ። ስለዚህ በምግባር እግዚአብሔርን አግዙት፣ እግዚአብሔርን ለማገልገል ሞክሩ። በዛ መልኩ ሲሆን ነው ጸሎታችን እንግዲህ እግዚአብሔር እንዲሰማን የሚያደርገው ማለት ነው። ስለዚህ እነዚህ አምስት የሆኑ ቁልፎች እንደ ማጠቃለያ በደንብ ማድረግ ሊኖርባችሁ ይገባል። እግዚአብሔር ጸሎታችሁ የማይሰማው ወይም ደግሞ እግዚአብሔር ጸሎታችን ልመናችን የማይቀበለው እኛን ስለሚንቀን ሳይሆን ጊዜ ስለሚጠብቅ እኛን ሊያጸናን ስለሚፈልግ ነው እና ያንን ማድረግ እና በትዕግስት መጠበቅ ሊኖርብን ይችላል። በሌላ ቪዲዮ እስክንገናኝ ድረስ ቸር ያሰንብታችሁ። በእርግጠኝነት ይህን ቪዲዮ አግዞናል፣ ጠቅሞናል የምትሉ ካላችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ለብዙዎች ጓደኞቻችሁ፣ ወዳጅ ዘመዶቻችሁ እንዲደርስ ሼር ማድረጋችሁን አትርሱ። ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆየን።